በህይወቴ እንደዚህ አይነት ሙስሊም አይቼም ሰምቼም አላውቅም። አልহামዱሊላህ ያው ቁልቢ ደርሰናል። ቁልቢ ገብርኤል ደርሰናል። ወላይ እኔስ ገብርኤልን ወደዋለሁ። እጅግ በጣም ያሳዝናል። ሳውዲ ላይ የሰማነው አሳዛኝ መረጃ። በሳውዲ አረቢያ ተጨማሪ 5 ኢትዮጵያውያን በሞት መቀጣታቸው ተገልጿል። ዲኑ አሊ ያልተወራለት ጀግና ነው። ይሄን ወንድማችን በጣም ነው የምወደው። አላህ መሐሪ ነው። ብዙዎች ጃሉድን እኮ አቅርበውታል፣ ነገር ግን በዚህ ልክ አልቀየሩትም። ዲኑ አሊ ከድምጻዊ ጃሉድ ጋር ባለፉት 3 ወራት የሚያደርጉት ቆይታ በመልካም ውጤት ማጠናቀቃቸው ገልጾ ማለት ነው። አህመዲን ጀበል ማለት እኮ አንድ ያለን ምርጥ ኡስታዛችን ነው። በሱማ እንደራደርም። አህመዲን ጀበልን በዚህ ልክ ለምንድን ነው የሚጠሉት ብሎ የሚጠይቅ የዋህ ሙስሊም አለ። አላህ የሰው ልጆችን በሙሉ ይፈትናል። ፈተና ነው። ያመጣውን ፈተና ከተወጣ ነው እኛ ባለድል ነን። لبثتم إلا قليلا لو أنكم كنتم تعلمون السلام عليكم ورحمة الله وبركاته الله عزنا ቻናል ሰላም ፍቅር ጤና በያላችሁ በዳን በሉ በሁላችሁም ላይ ሰኔ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርብ ያለው እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች አለክ መሰት የለም። ቀጥታ ወደ ዛሬ ቪዲዮ መጀመሪያ ቪዲዮአችን እናያለን። አልহামዱሊላህ ያው ቁልቢ ደርሰናል። ቁልቢ ገብርኤል ደርሰናል። ወላይ ከስንት ዳገት ከስንት መከራ በኋላ ደርሰናል። በአላህ ፍቃድ ደርሰናል። ያው እኔ መንገድ ላይ ዱዓዬን አደርጋለሁ። ክርስቲያን ወንድሞቼ ደግሞ እዚህ ገብተው ለገብርኤል ጸልያሉ። ፈጣሪ ጸሎታችንን ይስማን። ወዳችኋለሁ። ሰላም አለይኩም። መልካም በዓል ይሁንላችሁ። መልካም የቁልቢ ገብርኤል መላኩን ወደዋለሁ። እኛም እንዳንተ እንወደዋለን። እኔስ ገብርኤልን ወደዋለሁ። እንግዲህ ብዙዎችን ያስቆጣ ቪዲዮ ነው። ብዙ ሙስሊሞችን ያስገረመ ብዙ ሙስሊሞችን ያስተዛዘበ ነገር ነው የተመለከተው። ይህ ግለሰብ እንግዲህ ያው ብዙ አይነት ነገሮችን እያደረገ ይገኛል። ለመታወቅ ብሎ ለዝና ብሎ ለመወደድ ብሎ ማለት ነው። እንግዲህ እኔ ማርያምን ወዳታለሁ፣ እኔ ገብርኤልን ወዳታለሁ፣ የተለያየ አይነት ነገር ቁልቢ ገብርኤል ሄዳለሁ፣ ጣውቱ ገባ አልহামዱሊላህ የመሳሰሉ እጅግ በጣም ያስቁ አይነት ነገሮችን ጁማ በነጠላ ተከሽኖ በጣም ያስቅ ነገር የተመለከተ እንገኛለን። ብዙዎች ለመታወቅ ከፈለጉ የሚጠቀሙበት አንድ ስትራቴጂ ይሄ ነው። ካፊር ሆናችሁ ስለ እስልምናም ጥሩ ነገር ብትናገሩ አውቃችሁ ማለት ለመፈመስ ትፈምሳላችሁ። ምክንያቱም ሙስሊሙ ማህበረሰብ ያ ነገር እውነት ነው ብሎ ወይም ደግሞ እውነተኛ ነገር ነው ብሎ በደንብ ሰዎች ሪፖስት ያደርጋሉ፣ ላይክ ያደርጋሉ፣ ምናምን ፎሎ ያደርጓቸዋል። እንደዛው ደግሞ እስልምናን እንቀበላለን ብለው እኮ ብዙ ፈምሰው ከዛ በኋላ ከእስልምና የወጡ ሰዎችንም ተመልክተናል። ለጥቅም ብለው የሰለሙ ሰዎች ሐቃቁን ነውራ ከተባለ ማለት ነው። ብዙዎች ለመፈመስ ብለው የራሳቸውን እምነት ይክዳሉ። ማለት ኢየሱስ አምላክ ነው የሚባለው በእነሱ እምነት። ነገር ግን ያንን ክደው አምላክ አይደለም ፈጣሪ አይደለም መልእክተኛ ነው ብለው ይመሰክሩና ከዛን ለፎሎ 1000 ፎሎ ለማግኘት ሱብሃንአላህ በጣም ያሳዝናል። እነሱስ እሺ እምነታቸው ትክክል አይደለም፣ ስለ እምነታቸው አያውቁም እንኳን እነሱ ቄሶቻቸው። ነገር ግን ሙስሊም ሆኖ ስለ እስልምና ያወቀ እንዴት አንድ ሰው በዚህ ልክ ይወርዳል ስንል በጣም ያሳዝናል። የካፊር ፖድካስቶች ላይ በተደጋጋሚ ሲቀርብ አይተናል። በቃ ስር የለቀቀ ነገር ነው ይሄ ልጅ ጋር የተመለከተን ያለ ነው። ብዙዎች ደግሞ ይሄ ትክክለኛ ሙስሊም ይሄ ነው፣ ሙስሊም እንዲህ ነው መሆን ያለበት፣ ሌላው ሙስሊም እኮ አራጅ ነው፣ ገዳይ ነው፣ እሱ እንደዚህ ፍቅርን መዋደድን እንትን ብሏል እያሉ ካፊሮች ሲናገሩ እንሰማለን። እውነቱን ለመናገር ማን ገዳይ እንደሆነ ይታወቃል። እነሱ ራሳቸው ገለው ሙስሊሞች ገዳይ አራጅ ይላሉ። ለማንኛውም ወደዚህ ጉዳይ በጣም አልገባበትም። እጅግ በጣም ያሳዝናል። ትውልድ እየተበላሸ ይገኛል። ብዙ ሰዎች ይህን ነገር የተመለከቱ ነው ያሉት። ለመታወቅ ብዙ የሚፈልጉ ሙስሊሞች አሉ። ነገር ግን አላህን መፍራት አለባቸው። ቤተሰብን በደንብ በጥሩ ሁኔታ በኢልም በአደብ ስነስርዓት ባለው መልኩ ሊያሳድግ ይገባል። አልহামዱሊላህ ደስ የሚል ነገር ሰምተናል ስለ ወንድም ካሊድ ጉዳይ እጅግ በጣም ደስ ይላል። ሁላችሁም ካሊድን እንኳን ደስ ያለ በሉት። የኦሮሚያ ትምህርት ቢሮ ለታዳጊ ካሊድ ቃሲም ቤተሰብ እየገነባ ያለው ቤት 60% መድረሱም ተሰምቷል። ተጨማሪ የ100 ሺህ ብርና የታብሌት ድጋፍ መደረጉም ተነግሯል። የኦሮሚያ ክልል ትምህርት ቢሮ ማኔጅመንት ለታዳጊ ካሊድ ቃሲም ቤተሰብ የመኖሪያ ቤት ለመገንባት የገባውን ቃል ለማስፈጸም በቦታው በአካል ተገኝቶ የግንባታውን ሂደት ጎብኝቷል። በጉብኝቱም ወቅት እንደተረጋገጠው የቤቱ ግንባታ በአሁኑ ወቅት 60% የደረሰ ሲሆን በአጭር
ጊዜ ውስጥ ተጠናቆ ለወጣቶቹ የሚረከብ ይሆናል ተብሏል። እየተገነባ ያለው ቤት 3 የመኝታ ክፍሎች፣ 1 ሳሎን፣ 1 ኩሽና፣ 2 የመጸዳጃ ክፍሎች ናቸውም ተብሏል። ካሊድ እንኳንም ጥሩ ነገር አጋጠመው። ይህ ልጅ የሰራው ነገር ለማመን ይከብዳል። ምክንያቱም እናቱ ሞታ ጀናዟን አስቀምጦ ከፍተኛ ውጤት እንዳመጣ ሰምተናል። አሁን ለሱ እንግዲህ ጥሩ ነገር መደረጉ ማሻአላህ የሚያስብል ነገር ነው። ከዚህ በላይ እንዲሰራ ከዚህ በላይ ከፍ እንዲል ሀገርን እንዲጠቅም እጅግ በጣም አሪፍ አስተዋጽኦ አድርጋችኋልና ማሻአላህ አላህ ይጨምርላችሁ። ወንድማችንንም ቃቲማ አላህ ከፍ ያድርገው፣ ሰብሩንም ይስጠው። ጀግናው ካሊድ ኢብን ወሊድ ምን አይነት ሰው እንደነበረ ከካፊሮች እንሰማለን። ካሊድ ኢብን አልወሊድ እንደዚህ አይነት ተዋጊ ምድር አይታጣቅ የሚገርም እኔ 100 ውጊያዎችን አድርጎ 100ንም ያሸነፈ መሸነፍ አንዳንዴ ለጨዋታ ተሸነፈ ምንም አይነትን ውጊያ ተሸንፎ አያውቅም። በህይወት ዘመኑ በኖረባት እድሜ ማለት ነው ተሸንፎ አያውቅም። ማንም እኮ አሌክዛንደር ዘግሬት በለው ጌንጊስ ካን በለው ተሸንፏል። 2ም 3ም እኮ ለጨዋታው ድምቀት አትሸነፍም። ካሊድ በጣም አስቸጋሪ ሰው ነው። በጣም እውነት ቤዛንታይንና ያውና ራሽያና አሜሪካ ብላ አስባቸው። ቤዛንታይንና ፐርሺያን ኢምፔር እንደዛ ብላ አስባቸው። አንተ አሁን ማለት ነው የቤዛንታይን የአሜሪካ ጦር 150 ሺህ ጦር ከፊት ለፊት ማትስ አይችልም ሰውየው ለማለት ነው። ማትስ እንደማይችል ልገረ 150 ሺህ ጦር ከፊት ለፊቱ እየመጣ የኢትዮጵያን 30 ሺህ ወይም 40 ሺህ ወታደር ይዘ የኢትዮጵያ አሜሪካን ጦር አትወጋም ማለት ነው። አዎ ለምን አንተ ማትስ ትችላለህ። እዛ ጋር 140 ሺህ ሰው ካለ አይወጋም፣ ትሸሻለህ፣ ተፈቅፍጋለህ። ሰውየው ካሊድ ነው። ካሊድ አያውቅም እንደዚህ ነው። ማትስ አይችልም። ቀጥታ አባቴ ከፊት ለፊቱ ጦር ሲያይ ሞጋት ነው የሚያውቀው። ሞጋት ነው ደግሞ ሞጋቱ እኮ አይደለም ይውጋሽ ወገደ ፋሮሽ ማሸነፍ። ለምንድን ነው ያሸነፈው? ማሸነፍ የለበትም እኮ እንዴ በቃ እኔ ይገርመኛል። ለምንድን ነው እንደዚህ አይነት ጀግና ሰው ሆኖ ለምንድን ነው ማናቀው እንደዚህ ያንቀጠቀጣል? ለምን ካልተኛ አውሮፓውያን አይፈልጉም እንደዚህ አይነት ጀግና ይሉ አረቦች፣ ጥቁሮች የሚያውቁ ከሆነ ነገ እነሱን ትወጋለህ። ሄደው እነሱን የሚወጋቱ ከእነሱ ላይ አይምሮ የበላይ የሆነ ትውልድ ይፈጠራል። ገብቶሃል? በምንም አድርገው ከሃይማኖቱን ጋር ያያይዙት ምናምንና እንዳትሰማ ታሪኩን እንዳታውቅ ያደርጉሃል ማለት ነው። ምንም አይገናኝም። የአረብ ጀግና ነው፣ ሙስሊም ነው፣ አለቀ። እና ሙስሊም ከመሆኑ በፊት ደግሞ ሰውየው ሙስሊሞችን እያሳደደ ስጥት ነበር። መስሚያው ጥጥ ነው። አስቸግሮ ቁራሽ ኪንግደም መካ ያው ነው ሳውዲ ነው። እሺ መካና መዲና መካ ነው የተወለደው እሱ እና እየወሰደ ጦር እያስቸገረ ሙስሊሞቹን ከሰለመ በጊዜ ሂደት ደግሞ እስልምና ተቀበለ። ከእስልምና ተቀበለ ተቃራኒ ቡድኖቹን ደግሞ አሰቀ። በቃ ከዚህ ሰውዬ ተቃራኒ አትሁን። በቃ በህይወት መመክር ከዚህ ሰውዬ አጌኒስት ጦር ውጊያ ውስጥ አትግባ። በቃ ስሙ ብቻ ከተማን ያስለቅቃል። ወታደሮች ካሊድ አለ ውጊያው ላይ ከተባለ ጥለው ይሄዳሉ። እግዚአብሔርን ነው የምላችሁ፣ እያካበድኩ አይደለም። በእመቤቴ ጦራቸውን ጥለው ይሄዳሉ ካሊድ ካለ ውጊያው ላይ። በጣም ታክቲኩል ነው፣ ፈጣን ነው። ፈረስ ሲጋልብ ይባላል። ዘፍላሽ ማን ነው የምትለው? በጣም ፈጣን ነው። በአቋራጭ ሄዶ ሰርፕራይዝ አታኮችን ማድረግ ይወዳል። ያው ምሩንም ያውቀዋል፣ የራሱ ነው ምሩ። ገብቶሻል አባቴ? አውሎ ንፋስን ይጠቀም ነበር ለውጊያዎች ላይ። አውሎ ንፋስ የሚመጣበትን ታይም ጠብቆ ውጊያዎችን ይከፍት ነበረ። ሰርፕራይዝ አታክ ገና ሳይዘጋጁ በተኙበት በአቋራጭ ሄዶ ምናምን ወስዶ ስጥት ነው ቤዛንታይን እና ራሽያና አሜሪካውን ቢስማሙ ብላ አስብ። ራሽያና ቤዛንታይን ተስማምተው እሱን ለመውጋት ለምን አማራራቸው፣ አልተሳካላቸውም፣ ተሸነፉ አንድ ላይ ሆነ። የአረቦች በነብዩ መሐመድ ከሞቱ በኋላ እርስ በራስ ጦርነት ነበር። እሱ ጦርነት እንዲህ እንደ ጻለ የሞደረጀገ ስርዓት የሚይዛቸው እሱ ነበር። በጣም ፓወርፉል ነው። 100 ውጊያዎችን አድርጎ 100ዎቹን ማሸነፋል ካልኩ ብዙ ማብራት የጠበቀብኝ። በአንዱ ውጊያው ላይ 9 ሶርድ ተሰብሮ ነበር። 9 ሰይፍ ሰው ላይ እኮ ነው የሚሰብረው አባቴ። ሰው ላይ 9 ሰይፍ እንዴ እየቀያየረ ከጠላት ይቀበላል። እንዲህ አንገትን በጥሶ ነው የሚጠልል ጠላቱ አትሁን። ግን ከማረከክ በኋላ ጫፍ አይነካም። ቄስ ቤተክርስቲያን፣ ማንኛውም ቤዛንታይን ኢምፓየር ክርስቲያን ነበሩ። እሺ እንዲህ ጫፍ አይነካም። ጫፍ ግብር ትከፍላታለህ አርፈህ ወይ ሙስሊም ትሆናለህ። ከሁለቱ ውጭ ይሰጣል ወይ ውጣ ከዚህ ሀገር። በቃ ሴቶች ህፃናቶችን ነካ ማለት የሃይማኖት አባቶች የሌላ ሃይማኖት አባቶች ነካ ማለት የሱ ወታደር ሆነ አበቃለህ። በጥሶ ነው የሚጥልህ፣ በጥሶ ማለት ነው ሰውየው። በጣም ደስ የሚል ቀብረር ያለ ሀቀኛ ሰው ሆነስት ማይ ውጊያ ያሸነፈውን ሄዱ። አንዳንዴ በቃ በሰላም ቆይ እስቲ ተረጋጉ። በቃ በጦርነት ማሸነፍ የሚችለው እንግዲህ ጥሩ አድርጎ መስክሯል። የካሊድ አይነት ጀግና አሁን ላይ ታቷል። ካሊድ ማለት እጅግ በጣም ታሪክ ስለሱ የሚያወራለት እጅግ በጣም ኃይለኛ ጦረኛ ነበረ። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ነብዩን ከሞቱ በኋላ ያረጋቸውን ውጊያዎች ሁሉ ያሸነፈ ማለት ነው። በጦርነት ብዙ ጊዜ ቆስሏል፣ ብዙ ጊዜ ደምቷል። እና ሙስሊም ማህበረሰብም ደግሞ ጠንካራ ሊሆን ይገባል። ወጣቱ ከጫት ከሱስ ከቢዳ ነፃ ሆኖ ጠንካራ ራሱ ላይ የሚሰራ ስፖርተኛ ጀግና መሆን አለበት። ይህንን ደግሞ እኛው ትውልዱን መቅረጽ ማስተካከል የምንችለው እኛው ራሳችን ነን። እኔ ወንድሜን፣ እኔ እናቴን፣ እኔ አባቴን፣ እኔ ከኔ በታች ያሉ ወንድሞቼን በስነ ስርዓት ማልመክር ከሆነ ወደ ዲን እንዲመጡ ተርቢያ ማላድርግ ከሆነ ነገ ሰው ይቀየራል ማለት ይከብዳል። ሁሉም ነገር ከራስ ስለሚጀመር እስቲ ዙሪያችሁን ተመልከቱ፣ ወንድመቶቻችሁን፣ አጠገባችሁ ያለውን ሙስሊም። ኢንሻአላህ በዚህ መልኩ እንግዲህ ትውልድ መቅረጽ ይቻላል። ጌታ አላህ አልተወህም፣ ጌታህ አልተወህም፣ ጌታህ አልረሳህም፣ ጌታሽ አልተወሽም፣ አልረሳሽም። መከራዎች መጥቶ ችግሮች ተፈራርቀው የተለያየ ነገር ሲመጣ አላህ ረስቶን አይደለም፣ ሙከራ ነው፣ ፈተና ነው።
ያመጣውን ፈተና ከተወጣ ነው እኛ ባለድል ነን። አላህ ስብሓነሁ ወተዓላ ድልን የሚሰጠው ከትዕግስት ጋር ነው። አነ ነስር ማአሰብር አሉ። ድል ያለው ከትዕግስት ጋር ነው። የሚመጣብንን መከራ በአጠቃላይ በአማረ ትዕግስት እንወጣው። ትዕግስተኞች አላህ እንዲያደርገን አላህን እንማጸነው። አንበሳጭ፣ አንቆጣ። አላህ ባመጣው ነገር ወደን እንቀበል። መተኪያው ወላሂ የተሻለ ነው። መተኪያው ያማረ ነው። ትዕግስተኞች አላህ ያድርገን። አላህ ሱብሓነሁ ወተዓላ ትቶኛል ብለው የሚያስቡ ሰዎች አሉ። አላህ ሱብሓነሁ ወተዓላ እየቀጣኝ ነው ብለው የሚያስቡ ሰዎች አሉ። ያ መሆን የለበትም። አላህ ሱብሓነሁ ወተዓላ የሰው ልጆችን ወደ ምድር ሲያመጣ ቁርአን ላይም ነግሮናል፣ ይፈተናሉ። እያንዳንዱ ሰው በሚወደው ነገር ይፈተናል። በሚወደው ሰው በገንዘቡ፣ በሀፍቱ፣ በተለያየ አይነት ነገር። ነገር ግን ከዚህ ትዕግስት በኋላ ግን ደስታ አለ፣ ድሎት አለ፣ ጀነት ላይ ምንዳ አለ ብሎናል አላህ ሱብሓነሁ ወተዓላ። አንድ ችግር ሲደርስባችሁ ደግሞ አላህ ሱብሓነሁ ወተዓላ እንደምታልፉት ስለሚያውቅ ነው ያንን ችግር የሚሰጣችሁና ሰብር ማድረግ ከምንም ነገር በላይ አስፈላጊ ነው። እጅግ በጣም ያስገረሙኝ ካፕሎች ነው የሚባሉት። ያው በካፊር ፍቅረኛሞች ናቸው። በቅርቡ ሴፉ ላይ በጣም ታውቀው ነበር፣ ታዋቂ ሆነው ነበረ። እንያቸው። ቆሽ አዛን ይጨርስ ብለን ነው ጋይስ እንዳይደብራችሁ። እጅግ በጣም ያስገርማል። እነሱ ብቻ አይደሉም። በነገራችን ላይ አዛን ሲሰሙ በጣም ብዙ ባለስልጣኖች፣ ሙስሊም ያልሆኑ በጣም ፌመስ የሆኑ ሰዎች ሳይቀሩ ይሄ ንግግራቸውን ያቆማሉ። በጣም ደስ ይላል። ማሻአላህ። የሰውን እምነት ማክበር ማለት እንደዚህ ነው። ወላሂ በጣም ደስ ብሎኛል። አላህ እስልምናን ይወፍቃችሁ ነው የምለው። እንግዲህ አላህ የመረጠውን ጥሩ የሆነውን ትክክለኛ የሆነውን እምነት እስልምናን ይወፍቃችሁ ላለኝ እጅግ በጣም ያስገርማሉ። እንግዲህ በዚህ ልክ ሰው የሰው እምነት ሲያከብር አላህ እስልምናን ይወፍቃቸው። እንግዲህ ሁላችሁም ዱዓ አድርጉላቸው። ቲክቶክ ላይ ክርክር ያስነሳ ጉዳይ ነው ማስመለከታችሁ። 10 ምናምን ቤት እኔ አይመቸኝም። 10 ምናምን ቤት ምናምን ትንሽ ከ22 ምናምን ያነሱ ትንሽ ለኔ ማለት ነው ለኔ ነው እያወራሉት። ገና ህይወት ያላወቁ ናቸው በደንብ በስነ ስርዓት። ቸኮሌት እንዴት ይዘህልኝ አትመጣም? እንዴት አበባ ይዘህልኝ አትመጣም የምትልህ ናት። እንዳታገቡ አይደለም እያልኩ ያለሁት የራሴ ኢዕቲቃድ እንትን እንዳትሉ ገብቶሃል። ስለ ቤት ክራይ ማሰብ ያልጀመረች ናት። ገብቶሃል። እንዴት ተደርጎ ብር እንደሚመጣ አታውቅም፣ ገና ናት። አብዛኞቹ ነው እሺ እያልኩ ያለሁት አብዛኞቹ። እና ያን ሁላ ነገር አይታ መዛዝነ ለአንተ የሚመችህን ነገር ከአንተ 5 ዓመት ልትበልጥ ትችላለች። አንተ ከተመቸህ አግባ፣ ኖርማል ነው፣ ችግር የለውም። እንደዛ አይነት ነገር ብዙ ጊዜ ችግር ላይ ያመጣ ይችላል። እንደ አስተሳሰብ ደረጃ አንዳንዴ የሆነ ሲያወሩ አወራራቸው ከእድሜያቸው ጋር በጣም የተገናኘ ነው፣ ከእድሜያቸው ጋር ማለት ነው። እኔ ብዙ ጊዜ ከ20 በታች ያሉ ሲሆን እንደዚህ አይነት እንትን ላይ እኔ ከምሰማው አንፃር ነው፣ ሞክሬያቸው አይደለም። እሺ እድሜዋ ገፋ ማለት አለበት። ቸኮሌትና አበባ ምትል ሴት አልፈልግም ብሏል። እንግዲህ ይሄንን በማለቱ ብዙዎች ሴቶች እንዴ አበባ ግድ ነው ቸኮሌትማ ግድ ነው እያሉ ነበር። በዚህ ጉዳይ ላይ ምን ሐሳብ አላችሁ? እኔ በዚህ ጉዳይ ውስጥ አልገባም። ያገባችሁ ሰዎች ደግሞ ሞር ኤክስፒሪየንስ ስላላችሁ ሴቶች አበባና ቸኮሌት ግድ ነው ወይ የሚለውን ኮመንት ላይ ትነግሩኛላችሁ። አዎ ግድ ነው የምትሉ ከሆነ ጻፉ። አይ ምናምን ብላችሁ ደግሞ ማብራሪያውን ጻፉ። ላላገባ ሰዎች ይጠቅመናል። አሁን የምንሄደው ወደ ዲኖ አሊ ነው። ጃሉድ የተባለው ታዋቂው ዘፋኝ ታውቁታላችሁ፣ ራስታው ማለት ነው። ብዙ ጊዜ ይቀለድበታል። ብዙ ጊዜ ለቪው የሚፈለግ አይነት ሰው ነው። ዲኖ አሊ ያደረገው ነገር አለ። የምትወድና ደስተኛ ናት አለቀን የሚመስገነው ይሄን ወንድማችን በጣም ነው የምወደው። አላህ መሀሪ ነው። አላህ ቸር የሆነ ጌታ ነው። እርግጥ ነው በአንድ ወቅት አንድ ሰው የሆነ ነገር ነገረኝ። ወንድማችን ጃሉድ ተከራይቶ የሚኖርበትን ቤት አከራዩን ያውቃት ነበረ። ሙስሊም አከራይ ነበረችው እና ረመዳን ላይ ቤት ውስጥ ሆኖ ሳይወጣ ይጾም ነበረ እና ይቺ አከራይ ነበረች ለሱሁርና ለኢፍጣር ምግብ ስትሰጠው የነበረው ብሎ ነገረኝ። ማንም ሰው አላህ በውስጡ ይኖራል። ወደ አላህ መንገድ ለመመለስ ግን የሚገረግረን የሚይዘን ደግሞ ነፍስያና የሸይጣን አሰራር አለ።
ያንን አሰራር የምናሸንፍበት መንገድ ደግሞ ወንድም ለወንድሙ በሚያደርገው ጥሪ ነውና እንደዛ አስብ ነበረ። ከዚህ ቀደም በስንተኛው ዙር እንደሆነ አላቅም ዘምዘም ያው ስትመጡ ከኡምራ ስትመጡ ዘምዘም አንድ ነው የሚፈቀደው አንድ ብቻ ማለት ነው። አንድ ዘምዘም ይዤ መጣሁኝ ንያዬ ለወንድማችን ለጃሉድ ለመስጠት ነበርና ጃሉድን እስካሁን አላገኘሁትም። ዘምዘሙ እንደታሸገ ተቀምጧል። ኢንሻአላህ የምታገኙት ሰዎች ብታገናኙ አንድም ዘምዘሙን ብንሰጠው ሁለትም ወንድማችን ስለሆነ ብንዘይረው ኸይር ይሆናል። ይሄ ወንድማችን ወደ ደስታ ወደ እውነተኛ ደስታ የመመለስ ስራ ላይ ሰበቡን አገኘን ማለት ነው። እድለኞች እኛ ነን የምንሆነው ኢንሻአላህ እንደምንገናኝ። ድምፃዊ ጃሉድ ምንድነው ያጋጠመው? ዲኑ አሊ ስለ ድምፃዊ ጃሉድ አዲስ መረጃ ይዞን ብቅ ብለዋል። ዲኑ አሊ ከድምፃዊ ጃሉድ ጋር ባለፉት 3 ወራት የሚያደርጉት ቆይታ በመልካም ውጤት ማጠናቀቃቸው ገልጾ ማለት ነው። በእነዚህ ወራት ውስጥም ድምፃዊው አስደናቂ የጤና እንዲሁም ደግሞ የአኗኗር ዘይቤ ለውጥ ማሳየቱ ማስታውቋል። ታዲያ ዲኑ አሊን ከወራት በፊትን ከድምፃዊ ጋር በወዳጆቹ ጥረትን ከተገናኙ በኋላም ላለፉት 3 ወራትም አብረው የቆዩ ሲሆን በእነዚህ ጊዜያት ውስጥ ማለት ነው ጃሉድ ከነበረበት የሰውነት ክብደት 10 ኪሎ ግራም በላይ መጨመሩና ከነበሩበት ጎጂ ልማዶች ሙሉ ለሙሉ ተላቆ መቆየቱን ገልጿል። ታዲያ ድምፃዊ ጃሉድም ላለፉት 3 ወራትን ከጫት ከሲጋራ ከአልኮልና ከሌሎች አላስፈላጊ ሱሶች ፈጽሞ ርቆ ማሳለፉም በቋሚነት ራሱን ለመለወጥ እንደሚችል ትልቅ ማሳያ መሆኑን ዲኑ አሊም ጠቁሟል። አክሎም ድምፃዊ ወደ ቀድሞ ጎጂ ልማድ እንዳይመለስ በዙሪያ ያሉ ወዳጆችና ደጋፊዎቹ ከፍተኛ ጥንቃቄ እንዲያደርጉለት ኃላፊነቱም እንዲወጡ አደራም ጭምር ብሏል። በተጨማሪም የመገናኛ ብዙሃን ባለሙያዎችም ከድምፃዊ ጋር ቃለ መጠይቅ በሚያደርጉበት ወቅትን በሚነሱ ጥያቄዎች ላይ አስፈላጊውን ጥንቃቄ እንዲያደርጉ መልእክቱንም አስተላልፏል። ዲኑ አሊ ያልተወራለት ጀግና ነው። አላህ Subhanahu Wa Ta'ala ዱንያ ሂራውን ያሳምረው። ለሙስሊሞች ድምጽ በመሆን እናቋለን። ብዙ መስጊዶች ለብዙ ሙስሊም መፍት ለሚፈልጉ ሰዎች በደንብ አስረግጦ በደንብ በማብራሪያ የሚናገር ጀግና እንግዲህ እውነተኛ ሰው ነው። አላህ Subhanahu Wa Ta'ala ሀያቱን ረጅም ያደርግልን፣ አላህ ይጠብቅልን። እንደምታውቁትኝ ብዙዎች ጃሉድን እኮ አቅርበውታል፣ ሰይፉም አቅርበውታል፣ በጣም ብዙ ሰዎች አቅርበውታል። ግን ላይክ የሱን እንከን ነው እያወጡ የነበሩት ኢንተርቪው በማድረግ እሱ የሚናገራቸው አንዳንድ ነገሮች አሉ ጥሩ ሁኔታ ውስጥ ሳይሆን በቃ የሚያወራቸውን ነገሮች ለሰው ጋር ይዳረሳል። ይሄ ሰውዬ እንደዚህ ነው ተብሎ በቃ ዝም ብሎ እንዲጣል ነገር ነው የተደረገው። እንደውም በቅርቡ ትዝ ይለኛል ሰርግ ሊገባ ሲል የተባረረበት ሁኔታ ተመልክቻለሁ ሶሻል ሚዲያ ላይ። ዲኑ አሊ ግን በጣም የሚገርም ስራ ነው የሰራው። የሰው ልጅ በዚህ መልኩ መቀየር ይቻላል። የሰው ልጅ ቀርባችሁ ያለምንም ሚዲያ ያለምንም ካሜራ እንግዲህ ማገዝ ይቻላል፣ ሰውን መለወጥ ይቻላልና ማሻአላህ ብለናል። እንግዲህ ወደ ቀጣይ ቪዲዮ ወስዳችሁ አህመዲን ጀበል አህመዲን ጀበልን በዚህ ልክ ለምንድን ነው የሚጠሉት ብሎ የሚጠይቅ የዋህ ሙስሊም አለ። እንደው መመለስ አይሰለችንም እና እንንገራችሁ። ኡስታዝ አህመዲን ጀበል በመሰረቱ እዚህ ሀገር ላይ ባለፉት መንግስታትም የሚፈለገው ሙስሊም ምን አይነት ሙስሊም እንደሆነ ልንገራችሁ። አሸርጋጅ ሙስሊም፣ የሚያሽቃበት ሙስሊም፣ መብቱን የማይጠይቅ ሙስሊም፣ እንካ የተባለውን ብቻ ተቀብሎ የሚሄድ ሙስሊም ነበር የሚፈለገው። አሁን ላይ ያለው ሙስሊም ደግሞ መብቱንና ግዴታውን አውቆ መጠየቅ ያለበትን እየጠየቀ ማክበር ያለበትንም እያከበረ በህገ መንግስቱ ልመራ የሚል ሙስሊም ነው ያለው። የነዚህ ዋናው ቁንጮ ደግሞ አህመዲን ጀበል አያሽቃብጥም፣ አያሸረግድም። ስለ መብቱ በየትኛውም ቦታ ላይ አንገቱን ቀና አድርጎ ነው የሚጠይቀው። ይህን ደግሞ እነሱ አይፈልጉትም። ለምን? የበላይነትን በነበሩት የአጼው ስርዓት የበላይነትን ስለለመዱ አሁን ኑ እኩል ሁኑ፣ በሃይማኖትም ከየትኛውም ሃይማኖት ጋር እኩል ሁኑ፣ በብሔርም ከየትኛውም ብሔር ጋር እኩል ሁኑ ሲባሉ የበታችነት የሚመስላቸው ሰዎች ናቸው። ይህንን በሽታ በምንም ልታከሙ አትችልም። እጅግ ተወዳጁ ኡስታዝ አህመዲን ጀበል ከነብዩ ሙሳ አለይሂ ሰላም ተነስቶ 40 ዓመት አላህን ያመፀውን ባሪያውን ታሪክ አስታኮ ክርስቲያኖ ሮናልዶ ጋር የደረሰውን የዛሬውን ፖስቱን ላጋራችሁ። ሚዲያን የተቆጣጠረ ትግሉን ያሸንፋል ብሏል። ይህን ነገር እስኪ አጠር አድርጌ ልንገራችሁ። ኡስታዝ አህመዲን ጀበል የሚዲያን ፓወር በገለጸበት የዛሬው ፖስት ስር ህዝበ ሙስሊሙ አጀንዳ ከመስጠት ይልቅ አጀንዳ ተቀባይ እንዳይሆንና ከሚዲያው እጅግ በጣም የራቀ ወይም ደግሞ ገለል ያለ ኮሚኒቲ መሆኑን የገለጸ ሲሆን እንደ አልጀዚራ ያሉ ሚኒስትሪ ሚዲያዎች ምን ያህል ኢምፓክትፉል እንደሆኑ ወይም ደግሞ ምን ያህል ተጽዕኖ መፍጠር እንደሚችል እንደቻሉ የዳሰሰ ሲሆን
ሶሻል ሚዲያውም ደግሞ እጅግ በጣም ትልቅ ኢምፓክት መፍጠር እየቻለ ያለ አንድ አማራጭ እንደሆነ ዳስሷል። ለዚህም ደግሞ ክርስቲያኖ ሮናልዶን እንደማጣቀሻ ተጠቅሟል። ክርስቲያኖ ሮናልዶ በፌስቡክ ብቻ ወደ 122 ሚሊዮን ፎሎወሮች አሉት ያለ ሲሆን እሱ የሚፖስታቸው ፖስቶች በጣም ብዙ ሚሊዮኖች ጋር ይደርሳሉ። ህዝበ ሙስሊሙ ሜንስትሪም ሚዲያውን ሆነ ሶሻል ሚዲያውን መጠቀም እንዳለበት የዳሰሰ ሲሆን መንግስታት እንግዲህ ህዝቦችን ለመቆጣጠር ወይም ደግሞ እነሱን ኮንትሮል ለማድረግ የትምህርት ስርዓቱንና የሚዲያ ስርዓቱን ይቆጣጠራሉ በማለት ምን ያህል እነዚህ ነገሮች አቅም እንዳላቸው ገልጿል። ስለሆነም ህዝበ ሙስሊሙ እነዚህ ነገሮች ላይ እጅግ በጣም ሊነቃ እንደሚገባው ጭምር የዳሰሰበትን ፖስቶ አጋርቷል። ሀቢቢ የመረጃ ያመጣውልህ በሁለት ምክንያቶች ነው። አንድም የኡስታዝ አህመዲን ጀበል እያንዳንዷ ፖስት አታምልጥህ ነው የምለው። የዛሬዋን እንኳን የናውን የነገርኩን ቪዲዮም ገብተህ ተመልከተው። እኔ እጅግ በጣም አጠር አድርጌ የነገርኩ። ከዛ ባሻገር ደግሞ ሁሉ ሙስሊም የሚፖስታቸውን ነገሮች እየተመልከት እጅግ በጣም ብዙ ትምህርቶችን ታገኝበታለህ። ሁለተኛ ነገር ደግሞ ሜንስትሪም ሚዲያም ሆነ ሶሻል ሚዲያው ላይ ማህበራዊ ሚዲያ ላይ አቅሙ ያለህ ሰው ከሆንክ መተህ ለመፖስትና መረጃዎችን መስመር የተለያዩ ነገሮችን አንተ በምትችለውና የምትፈልገው መልኩ ኢምፓክት ለመፍጠር ሞክር። ከዚህ ባሻ ሐላል በሆነ መንገድ ማለት ነው። ከዚህ ባሻገር ደግሞ በዚህ መልኩ መምጣት አልችልም ማውራት ወር ነው እንደዚህ መጥቼ መስራት አልችልም የምትል ከሆነ ደግሞ በተወሰነ መልኩ ይሞክራሉ የሚባሉ ሰዎች እንግዲህ እኔም እዚህ ጋር የሆነ ነገር ለመፍጠር እየሞከርኩ ነው። አላህ ያግዘኝና ማለት ነው። እንደዚህ የሚያደርጉ ሰዎች ላይ መደረግ ያለባቸውን ነገሮች ለማድረግ ሞክር። ሜንስትሪም ሚዲያም ላይም አግዙ ምናምን በፋይናንስ ሲሉ በተሻለ መጠን ለማገዝ ሞክር። አህመዲን ጀበል ጀግናችን ነው። አህመዲን ጀበል አንተ ያለን ምርጥ ኡስታዛችን ነው። በእሱ አንደራደርም። አላህ ይጠብቀው። እንግዲህ ከአህመዲን ጀበል ብዙ ትምህርቶችን ብዙ ትውልዶች እየተቀረጹ ነው ያሉት። በተለያየ ሶሻል ሚዲያ የሚለቃቸው ነገሮች እጅግ በጣም ለሙስሊም ማህበረሰብ ጠቃሚ ናቸው። ለካፊሮች ደግሞ እጅግ በጣም የስጋት ቀጠና በሉት እንግዲህ ኢራን በሉት እና አላህ ሱብሓነሁ ወተዓላ ይጠብቅልን። ሁላችሁም በዚህ ጉዳይ ላይ ሀሳባችሁን ኮሜንት ላይ ማሳወቅ ትችላላችሁ። እንግዲህ አሁን አንዲት ሴት ለጠየቀችው ጥያቄ ምላሽ ኡስታዝ ያሲን ኑሩ ይሰጥልናል። ያው ሴትዮዋ ያለችው ሙስሊም ወንዶች ምን አይነት ስብዕና ነው ያላቸው? ከነሱ ጋር ሲሄድ ምንም አልሳቀቅም፣ በጣም አደብ አላቸው፣ ስርዓት አላቸው እያለች ነው ያለችው። ይህ ጥያቄ ለሙስሊሞች ነው። ሙስሊም ካልሆናችሁ ፕሊዝ ስክሮል ዳ ቪዲዮ ግን ይጠቅማቸዋል፣ አዳምጡት። ይህ ነው ምንድነው ጥያቄ? ብዙ ጊዜ ወንዶቹ የተረጋጉ ናቸው ማለትም ይሄ የመድፈር ነገር ጋር ሴቶችን የማጥቃት ነገር ላይ ምናምን አታስተውሉም። ከሌላ ኮሚኒቲ አንጻር የሙስሊም ወንዶችን እዚህ አይነት ቦታ ላይ አታገኟቸውም። የሉም አላልኩም፣ ግን ሞስት ኦፍ ዘ ታይም ላይ ጋዜጠኛ ስለሆንኩ እንደዚህ አይነት መረጃዎች ምናምን ሳይ ብዙ ጊዜ ኔማቸውን አንብባችሁ የሙስሊም ስሞችን አታገኙም። ይሄ እና ይገርመኛል። የሆነ ሃይበር ባሶች ላይ ስፔሻሊ ረጅም መንገድ እመርጣለሁ ከመገናኛ ሜክሲኮ ኦር ምናምን ከመነሻው ምናምን ስትይዙ ኦር ሰምቲንግ ኤኒዌይ ልክ ስገባ ስፔስ ጋፕ አጠገባችሁ ከተቀመጡ አይጨንቋችሁም። ከጎኔ ሙስሊም ወንድ ከተቀመጠ በጣም ሰላም ነኝ። በጣም የሴቶቹን ነገር አደራል እተቁላህ ፊልኒሳ ሴቶቹ እንዳትበድሏቸው። ሴት ልጅ አሁን የዕቃ ማሻሻጫ መቀለጃ ነች አይደል? ክብር ያልተሰጣት አደባባይ የወጣች ራቆት እንድትሸጥ የተደረገች ነች። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በእንብርክክ ከቤት ያስወጣታል በአመቱ። ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁናል ንብረቶቻችሁን ልታሟሉላት ቤቷን ምግቧን እናንተ ላይ ግዴታ ነው። ደግሞ የእናንተን ክብር ሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁትለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግስት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግስት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ዱባዮቹ ቆንጆ አባባል አላቸው። ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸዋል። ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው። የሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ተሰየመላችሁ። የተለየን ክብር የሰጣት ዲን እስልምና። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን።
እንደተመለከታችሁት እንግዲህ ኡስታዛችን ጥሩ አድርጎ መልሶታል። ሙስሊሞች በምን አይነት መልኩ ስነ ምግባራቸው እንደሚሆን ይታወቃል። የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው የሚከተሉት። ከሳቸው ውጪ ከወጡ የራሳቸውን ድርጊት እያደረጉ ነው ያሉት እንጂ እምነቱ የሚያዛቸውን ወይም የእስልምና ነብይ የሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዘዙትን አይደለም የተገበሩት። ነብዩ መሐመድ በነገራችን ላይ በሚኖሩበት ዘመን ታማኝ፣ እውነተኛ፣ ሐቀኛ፣ ፍትሃዊ ነበር የሚባሉት። አንድ ቀን ዋሽተው ማያውቁ ሰው ነበሩ እና የእሳቸውን አርአያ እየተከተለ ያለ ሙስሊም መቼም ስጋት ሊሆን አይችልም። እንደውም ለሴቶች ሽፋን ሊሆን ይችላል። ሴቶችን ይጠብቃል። ሴቶችን በደንብ ከጉዳት ይጠብቃል። አሁን ላይ በጣም ብዙ ሰዎች የተደፈሩ፣ በጣም ብዙ ሰዎች የተገደሉ ባሉበት ሰዓት ላይ ሙስሊም ወንድ ጠባቂ ነው። ሴቶች ለሙስሊም ወንድ አደራ ናቸው። ይህ ደግሞ የመጣው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ኡስታዝም ጥሩ አድርጎ ማብራሪያ ሰጥቶበታል። በጣም ያሳዝናል። 5 ኢትዮጵያውያን ተገደሉ በሳውዲ አረቢያ ተጨማሪ 5 ኢትዮጵያውያን በሞት መቀጣታቸው ተገልጿል። አደንዛዥ ዕፅ በድብቅ ወደ ሀገር ውስጥ ሲያስገቡ ተይዘዋል የተባሉት 5 ኢትዮጵያውያን ሰኞ ሐምሌ 20 ቀን 2018 ዓ.ም ነው በአሲር ግዛት በሞት የተቀጡት ተብሏል። ይህ በቅርቡ በሳውዲ አረቢያ በሞት የተቀጡ ኢትዮጵያውያን ቁጥር ወደ 17 እንዳሳደገው ቢቢሲ በዘገባው ላይ አመልክቷል። ከሳውዲ እጅግ አሳዛኝ የተባለ ዜና ተሰምቷል። የሳውዲ አረቢያ መንግስት አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል ያላቸውን 5 ኢትዮጵያውያን ሰኞ ሐምሌ 20 ቀን በሞት መቅጣቱን አስታውቋል። በዚህ ውሳኔ መሰረት በቅርብ ወራት በሳውዲ አረቢያም የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥርም ወደ 17 ከፍ ማለቱን ቢቢሲ አስታውቋል። በሌላ በኩል ሁማን ራይትስ ዎች በሳውዲ ሐሚስ ሙሻይድ እስር ቤት ቢያንስ 63 ኢትዮጵያውያን ለሞት ቅጣት መጋለጣቸውን ከዚህ በፊት አስታውቆ ነበረም። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉም ከሳውዲ አረቢያ ባለስልጣናት ጋር በቅርበት እየሰራ መሆኑን ገልጾ በዲፕሎማሲያዊ መንገድ 1971 ኢትዮጵያውያን ምህረት እንዲያገኙ መደረጉንና ወደ ሀገራቸው የመለስ ሂደት መጀመሩን ቢቢሲ አክሎ አስታውቋል። እጅግ በጣም ያሳዝናል። እንግዲህ አላህ ሱብሓነሁ ወተዓላ ይጠብቀን፣ መጥፎም ዜና አያሰማን። እንደዚህ አይነት ነገሮች ሳውዲ ውስጥ ብዙ ጊዜ ይደረጋሉ። የሞት ፍርድ የሚፈረድባቸው ኢትዮጵያውያን አሉ። ለማንኛውም እንግዲህ ከሞቱት ውስጥ ሙስሊም ካለበት አላህ የጀነት ያድርጋቸው፣ ሙስሊም ከሌለበት ደግሞ ወገኖቻችን ናቸው። ለቀጣይ ግን እንደዚህ አይነት ወንጀል ውስጥ መጥፎ ነገር ውስጥ እየተሳተፋችሁ ያላችሁ ወይም ደግሞ የሚሳተፍ ሰው የምታውቁ ሰው እንግዲህ እንዲጠነቀቅ መልእክቱን አድርሱለት። እጅግ በጣም ያሳዝናል የራሳችሁ ዜጋ ስታጡ። ወደ ኡስታዞች መልእክት ወስዳችኋለሁ። እጅግ በጣም ጠቃሚ መልእክቶችን ኡስታዞቻችን እያስተላለፉልን ይገኛሉ። ወላሂ ኸይር በተናገርን ቁጥር መልካም ነገር በተመኘን ቁጥር አላህ ሱብሓነሁ ወተዓላ ያንን ምኞታችንን ያን መልካም ነገር ያሳካል። ካማረር ፈመን ሰኺጣ ፈለሁ ሱኽጥ አለ መጥፎ ነገር ማማረር ምናምን ውስጥ ያለ ሰው ደግሞ ሱኽጥ የሱ ነው አሉ። ሪዳ ላይ ያለ ሰው ፖዚቲቭ ነገር የሚያስብ ሰው ወደፊት ነው አላህ የሚገፋል፣ ወደፊት ነው ነገሮችን የሚስተካከል። ለሰዎችም ስንናገር ንግግራችን ያማረ መሆን አለበት። የምንናገረው መልካም ነገር ሐያታችን ላይ በጣም ትልቅ ኢምፓክት አለው። ነጋዴዎች ርዝቃችሁ እንዲሰፋ ትፈልጋላችሁ? የአላህ እዝነት እንዲመጣ ትፈልጋላችሁ? በገበያችሁ ላይ እዝነት ይኖር። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ረሒመላሁ አብደን ሰምሐን ኢዛ በዓ ሰምሐን ኢዛ እሽተራ ሰምሐን ኢዛ እቅተዳ። ሲገዛም ሲሸጥም አዛኝ የሆነን አላህ ይዘንለት አሉ። ስትሸጥ አዛኝ በቃ። አንዳንዴ የሚያውቅ ሰው ይመጣል አይደል? ወንድሜን የተሻለ ነገር አዝነ ሽጥለት፣ ቀንሰ ሽጥለት። አንዳንድ ደግሞ ገዢ አለ ገና አዲስ ጀመረ ምንም አቅም የሌለው ሱቁን ገና ለመሙላት የሚሞክር ሰው ካልቀነስ አንዳንዴ ከመጣበት ከዋናው በታችም ሽጥ፣ በዚህ አንገት ሚዛል። ይሄ ያስፈልግ። ስትገዛ ማዛኝ ነው። አዲስ ገና ነጋዴ ሊሆን የሚላመድ ከሆነ አላህ አቅም ከሰጠ ጨምረ ስጠው። አብሽር እዚች ቦታ ደግሞ ሙላበትን ካብለ አላህ ይሞላልሃል። ሙላለት። ለእንደዚህ አይነት አዲስ ለሚጀምረው ምን ለሚለው ነጋዴዎችም ስትሸጡ ስትሉ እዝነት በቃ እዝነትን ስትላበሱ አላህ ያዝንላቸዋል። ደግ ሰዎች መልካም ሰዎች ለጊዜው መከራ ላይ ቢሆኑ እንኳ ችግር ላይ ቢሆኑ እንኳ አላህ Subhanahu Wa Ta'ala ይጥላቸው። ጭንቅ ላይ ቢሆኑ እንኳ ያ ጭንቅ ኸይር ይዞ ነው የሚመጣው። ክፉ ሰዎች ለጊዜው የነገሱ ቢመስሉ ለጊዜው አቅም ያገኙ ቢመስሉ ያ ክፋት ግን ጠልፎ ይጥላቸው። መልካም ስራዎች ናቸው ከተለያዩ አደጋዎች እንድንጠበቅ የሚያደርጉን ማለት ነው። በአላህ ላይ የተወከለ ሰው አላህ ላይ የሱን ጉዳይ ያስቀመጠ ሰው
አላህ ሱብሓነሁ ወተዓላ በቂው ነው። እና ታዲያ ወንድሞቼንና እህቶቼን በተለይ በስደት ሀገር ላይ እንትን ያሉ ሰዎችን ምንድነው የምትመክረው ታዲያ እንደ አንድ ወንድም ካላችሁኝ ምክሬን ላስቀምጥላችሁ። እየተጨነቃችሁ ያላችሁበት ጭንቀት የመጀመሪያው ፖዚቲቭ ከሆነ ቀጥሉበት፣ ምንም ችግር የለውም። ያ ሰላማዊ ከሆነ ተግባባ፣ ምንም ችግር የለውም። ያ ወላኪን እናንተ ጋር ያለው ጭንቀት ቁጥር 2 ከሆነ ጤናችሁን እያሳጣችሁ ያለ፣ ስራችሁን እንዲያስጠላችሁ እያደረገ ያለ፣ ተስፋ የሚያስቆርጥ አይነት ችግር ከሆነ ግን መጀመሪያ ወደ አላህ እንመለስ፣ ተውበት እናድርግ። ከዚያ በኋላ ስም ማድረግ አለብን። ዱንያ ላይ የሚያኖረን ትልቁ ነገር ተስፋ ነው። አላህን ሱብሓነሁ ወተዓላ ተስፋ ያደረገ ሰው ደግሞ እምልላችኋለሁ ወላሂ ወቢላሂ ወተላሂ አላህን ተስፋ ያደረገ ሰው የትኛውም ተስፋ ባደረገበት ቦታ ላይ ረበል ዒዘቲ ወልጀላል ባሪያው ካሰበው በላይ ሆኖ ያገኘዋል። አላህን እሱ ካሰበው በላይ ሆኖለት ያገኘዋል በእርግጠኝነት። ይሄንን በጥርጣሬ በግምት አይደለም እየተናገርኩ ያለሁት። ተግባባን? በዚያ ልክ ያገኘዋል። ነገ ላይ ደግሞ አላህ ፊት ሲቀርብ የሚበጀን ነገር የትኛው ነው ከተባለ በአላህ ላይ ተስፋ ያደረግን መኖር ነው። ለዱንያችንስ የትኛው ነው የሚጠቅመን? በአላህ ላይ ተስፋ ያደረጉ መኖር ነው። ስለዚህ ይሄ ጨለምተኛ ሆነን ህይወታችንን በአጠቃላይ ጭልምልም አድርጎ መኖሩ ትልቅ በሽታ ነው። ከሱ ሙሉ በሙሉ እንራቅ። እርግጠኛ ሆነን እንዴ ቆይ የእናትሽ ሆድ ውስጥ በነበርሽበት ሰዓት፣ የእናትህ ሆድ ውስጥ በነበርክበት ሰዓት ማን ጠብቆ ነው ወደ ዱንያ የመጣኸው? ወደ ዱንያ ከመጣህና ከመጣም በኋላ ማን ጠብቆ ነው ለዛሬ ቀን የበቃ ነው? ስንት ቀን አላሳለፍንም እንዴ ከዚህ በፊት? ስንት አይታለፉም የተባሉ ከዚህ በኋላማ አይ ኑሮ የለም የተባሉትን ቀናቶችን እኮ አሳልፈን ነበር አይደል? እነዚያን ቀናቶች ሁሉ ያሳለፈን አምላክ አላህ ሱብሓነሁ ወተዓላ አሁንም ቢሆን እኔም አንተም አንቺም በበረታን ቁጥር በአላህ ላይ ተወኩል ባደረግን ቁጥር አላህ ከግብ ያደርሰናል። ካሰብነው ነገር በላይ ይውልልናል። ጀነት ውስጥ እንቅልፍ የለም። እንቅልፍ ደስታን ይሻማልና ምግብ ይመገባሉ። በምን ይወጣል? ነቢዩ አለይሂ ሰላቱ ወሰላም አካላቸው ላይ በሚወጣው ላብ በዛ መልኩ ነው የሚወጣው። ማይፈለገው ነገር የሚወጣው ራሱ ሚስክ ነው አሉ ነቢዩ አለይሂ ሰላቱ ወሰላም። የምቾት የቅንጦት ምድር ልትስለው ልትገነዘበው የሚገዝፍ ዓለም ሙእሚኖች ተረዷትና ለሷ ኖሩ ጧት ማታ። እሷ አሳሰበቻቸው። ጊዜያዊ ፍላጎት፣ ጊዜያዊ ስሜት ንጠት በላይ አለፉ። ብሩ አላቸው፣ መልኩ አላቸው፣ ዕውቀቱ አላቸው። ለሐራም ግን አላዋሉት። ዋናዋን አገር ናፈቁ። ጊዜያዊን ደስታ ተጸየፉ። ለሷ ተዘጋጁላት። ዘካቸውን በአግባቡ አወጡ። ዝምድናን ቀጠሉ። የበደላቸውን አፉ አሉ። የጎረቤትን ሐቅ ጠበቁ። የሥራ ባልደረባን መብት ጠበቁ። የሰው ሐቅ ሳይዳፈሩ ራሳቸውን ከሽርክ አጽድተው ራሳቸውን ከቢድዓ አጽድተው አላህን ተገናኙት። ይችን ጀነት ከነቤተሰቦቻቸው ይገቡባታል። ሁላችንም በሰማነው የምንጠቀም እያልኩኝ ወደ ውጭ መረጃ ነው ወስዳችሁ። አሁን በጣም አነጋጋሪ ጉዳይ አለ። ከእስራኤሉ መሪ ጋር በተያያዘ ወደ ኒውዮርክ ሊገባ ነው እየተባለ ይገኛል። እንደዚሁም ደግሞ አብሮ ውይይት አድርገዋል። እነሱና ሌሎች የውጭ መረጃዎችን አጠቃለን እንመለከታለን። የሳውዲ አየር ኃይል ለመጀመሪያ ጊዜ በኢራቅ ምድር ጥቃት በመፈጸም ከባድ ጉዳት ማድረሱ እየተሰማ ነው ያለው። የመካከለኛው ምስራቅ ጦርነት አንዱን ከአንዱ እያነካካና እየተወሳሰበ አሁንም ቀጥሏል። የሳውዲ አየር ኃይል እንግዲህ በትናንትናው ዕለት ኢራቅ ውስጥ ገብቶ እንግዲህ ከባድ ጉዳት ማድረሱ ተሰምቷል። ይህም የሆነው ኢራቅ ውስጥ የሚንቀሳቀሱና የኢራን ደጋፊ የሆኑት እንግዲህ ሐሽድ ሻዕቢ ኦር ፖፑላር ሞቢላይዜሽን ፍሮንት የሚባሉ ሚሊሻዎች እንግዲህ ከሁቲዎች ጋር ኮኦርዲኔትድ በሚመስል መልኩ ከሁለት ቀን በፊት ከጀርባ በምታዩት መልኩ የሳውዲ የነዳጅ ፋሲሊቲዎች ላይ ጥቃት አድርሰው ነበር። የድሮን ጥቃት አድርሰው ነበረ። በዚህ የድሮን ጥቃት የተነሳ እንግዲህ ሳውዲ ከኢራቅ የተነሱ ድሮኖች ጥቃት አድርሰውብኛል፣ ለዚህም ማጸፋ መልሳለሁ ብላ አናውንስ ማድረጓን ተከትሎ አዲሱ የኢራቁ ፕራይም ሚኒስቴር እና በዶናልድ ትራምፕ በኩል ኢራንን እንዲያሸማግሉ ተልከው የነበሩት አሊያ ዘይድ እንግዲህ ይህንን ጉዳይ ኢንቨስቲጌት አድርጋለሁ ብሎ ነበረ። ኢንቨስቲጌት አድርጌ ጥፋተኞቹን ለፍርድ አቀርባለሁ ብሎ የነበረ ቢሆንም የእሳቸው ኢንቨስቲጌሽን ውጤቱ ሳይታወቅ እንግዲህ በትናንትናው ዕለት እንደገና በድጋሚ የሐሽድ ሻዕቢ የሚባለው ሚሊሻ ቡድን ድሮን ወደ ሳውዲ መላኩን ተከትሎ
እንግዲህ የሳውዲ አየር ኃይል አጸፋውን መልሷል። በዚህ አጸፋውም እንግዲህ የሐሽድ ሻዕቢ መጠቀሚያ የሆኑ የተለያዩ ፋሲሊቲዎች እንዲሁም በየቦታው የሚገኙ የሐሽድ ሻዕቢ ሄድኳርተሮችና እንዲሁም የሚሊተሪ ፋሲሊቲዎች መመታታቸው ታውቋል። ሐሽድ ሻዕቢ በበኩሉ እንግዲህ ባሳወቀው መሰረት በርካታ የሱ መጠቀሚያ የሆኑ ህንፃዎች መውደማቸውና እንዲሁም በርካታ ሰዎች በደርዘን የሚቆጠሩ ሰዎች መሞታቸውንም አሳውቋል። ይህ ብቻ ሳይሆን ሳውዲ ብቻ ሳትሆን እንግዲህ አሜሪካን ብትሆን ኢራቅ ውስጥ ኤርቢል ውስጥ በተለያየ መልኩ የኤምባሲዎቿ የመሳሰሉ ፋሲሊቲዎቿ መመታታቸውን ተከትሎ እሷ ማጸፋ በሚል እንግዲህ የአሜሪካ አየር ኃይልም እዚህ ጥቃት ላይ ተሳትፏል የተባለው። ለማንኛውም የሳውዲ አየር ኃይል እንግዲህ አጸፋውን እመልሳለሁ ብሎ ዝቶ በነበረው መሰረት በትናንትናው ዕለት እንግዲህ ኢራቅ ውስጥ ገብቶ ለመጀመሪያ ጊዜ ከባድ ውድመት ያደረሰ የአየር ጥቃት ፈጽሟል ማለት ነው። ይህም ነገራቶችን ኤስካሌት ያደርጉትና እንግዲህ የሳውዲ ላይ ከደቡብ በኩል ከሁቲዎች በኩል ሲደርስ የነበረውን ጥቃት ከሰሜን ደግሞ ከኢራቅ በኩል አንድ ላይ አድርጎ ኮኦርዲኔትድ የሆነ ጥቃት በሁለት አቅጣጫ ይከፈትባታል ተብሎ እየተሰጋ ነው ያለው። ለማንኛውም አላህ ቢላድ አልሐረመይንን ይጠብቅልን። ኔታንያሁ ወደ ኒውዮርክ ከተማ ሄዳሉ ብለዋል። የኒውዮርክ ከተማው ከንቲባ ዞህራን መምዳኒ ቤንጃሚን ኔታንያሁ ወደ ኒውዮርክ ከተማ የሚመጡ ከሆነ እንድታሰሩ አደርጋለሁ ማለታቸው ይታወሳል። ከዛም በኋላ ዶናልድ ትራምፕ በተደጋጋሚ ኔታንያሁ በአሜሪካ በማንኛውም ቦታ አይነካም ብለው ነበር። አሁን ግን ቤንጃሚን ኔታንያሁ ከዶናልድ ትራምፕ ጋር ለመገናኘት አሜሪካ ገብተዋል። በቀጣይ በኒውዮርክ ከተማ በሚደረገው የዩኤን ስብሰባ ላይ ትገኛለህ ወይ ተብሎ ለተጠየቁት ጥያቄ አሁን እገኛለሁ፣ እኔ በየዓመቱ ወደ አሜሪካ እመላለሳለሁ፣ ለጉባኤው ወደ ኒውዮርክ ከተማ እሄዳለሁኝ ብለዋል። በቤንጃሚን ኔታንያሁና በመምዳኒ መካከል ሊፈጠር ይችላል። አሜሪካና በኢራን መካከል የነበረውና ለ13 ቀን የቆየው ግጭት እንግዲህ ተቋጭቷል። ከቀናት በፊት እንደምታውቁት እኔን ተከትለው ረፍት የወጡ ነው የሚመስለው። ነገር ግን ይህ ግጭታቸው በሰላማዊ መንገድ አሁንም እንዲፈታ እንግዲህ እኔ ጸሎቴ ነው። ነገር ግን በዛሬው ዕለት የተሰሙ ሁለት ወሳኝ መረጃዎችን ወደ እናንተ ላድርስ። በሁለቱ ሀገራት መሪዎች መካከል ማለትም በእስራኤልና በአሜሪካ መካከል የነበረው ግንኙነት ቀዝቅዞ የነበረው ግንኙነት በዛሬው ዕለት ይታደሳል ተብሎ ይታሰባል። የእስራኤሉ ጠቅላይ ሚኒስትር በትናንትናው ምሽት አሜሪካን ገብቷል። በዛ ሁሉ ዛቻ መሃል ማለትም አሜሪካን ኒውዮርክ ከመጡ ይታሰራሉ በሚል ዛቻ ያንን ወደ ኋላ በማድረግ አሜሪካን ገብቷል። ታዲያ በዛሬው ዕለት ዋይት ሃውስ ሁለት መሪዎችን ታስተናግዳለች። ይህም እንግዲህ የዩክሬኑ ፕሬዚዳንት የሆኑት ዜሌንስኪን እና የእስራኤል ጠቅላይ ሚኒስትር የሆኑት ቤንያሚን ኔታንያሁ ተከታትለው እንግዲህ በዋይት ሃውስ ይገኛሉ። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕንም ያገኟቸዋል ተብሎ ይታሰባል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሁኑ ሰዓት ላይ በአሜሪካ ተገኝተው እንደምትመለከቱት ከሁለት ሰዎች ጋር ስብሰባ ላይ ናቸው። በለቅሶ ደግሞ በቀብር ስነ ስርዓት ላይ ሁለት ሰዎች የአሜሪካው ሴክሬታሪ ኦፍ ስቴት ማርኮ ሩቢዮ እና የአሜሪካው ዲፌንስ ሚኒስትር ወይም ደግሞ የዲፓርትመንት ኦፍ ዋር ቺፍ የሆነው ፒት ሄግሴት ናቸው። ሁለቱም ሰዎች ያወሯቸው እንግዲህ ሁለቱ ሰዎች በኢራን ጦርነት ላይ ከፍተኛ ሚና የተጫወቱ የነበሩ ሰዎች ናቸውና አሁን ስለዚህ ምን ሊያወሩ ይችላሉ? እስቲ ገምቱ። ተወሰኑ ሳምንታት ደግሞ ከተወሰኑ ቀናት በፊት ህይወታቸው ያለፈውና ፕሮ እስራኤል በመሆናቸው ደግሞ የእስራኤል ወዳጃቸው ተብለው የሚታሰቡት የሴናተር ሊንዚ ግራሃም ቀብር ስነ ስርዓት በአሁኑ ሰዓት ላይ የተካሄደ ነው የሚገኘው። ከዓለም ዙሪያ የመጡ ትልልቅ መሪዎችና ከዓለም ዙሪያ የሚገኙ ትልልቅ ኢንፍሉዌንሻል የሚባሉ ሰዎች እንደዚሁም ደግሞ ሙሉ ለማለት በሚቻል ደረጃ የአሜሪካ መንግስት በዚህ ቀብር ስነ ስርዓት ላይ የተሳተፈ ነው። እነዚህ የዓለም መሪዎች መካከል ደግሞ አንደኛው የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ነው። ዜሌንስኪ በአሁኑ ሰዓት ላይ እንግዲህ በዋሽንግተን የሚገኘው ይህን ቀብር ስነ ስርዓት ለመገናኘት ቮሎዲሚር ዜሌንስኪ እና ቤንያሚን ኔታንያሁ እያወሩ ነው እንደምትመለከቱት ማለት ነው። ሪሰንትሊ እንደምናስታውሰው የኢራን መርከብ ወር ደግሞ የኢራን የምጠቀምበት መርከብ በዩክሬን ጥቃት መስመጡ ይታወሳል። በካስፒያን ሲ ወር ደግሞ ካስፒያን ባህር ላይ መስመጡ ይታወሳል። እንግዲህ ከሩሲያ ጋር ጦር መሳሪያ ሊንክ የሚያደርጋቸው ሁለቱ ሀገሮች ጦር መሳሪያ እየተቀባበሉ ነው ማለት ነው። እንግዲህ መጀመሪያ ላይ ዩክሬን መታች ተብሎ እየተወራ የነበረው መችዋ ዩክሬን ነች የኢራንን መርከብ የመታችባት። ታዲያ አሁን ደግሞ አባስ አረጋቸው ደግሞ የኢራኑ ፎሬን ሚኒስትር እንደተናገሩት ከሆነ የዩክሬኑ ፎሬን ሚኒስትር ደግሞ የዩክሬን ውጭ ጉዳይ ሚኒስትር የደረሰው ጥቃት አንኢንቴንሽናል ደግሞ ምንም አይነት ያሰቡበትና ድንገተኛ ጥቃት ስለሆነ እባካችሁ ምንም አይነት ኤስካሌሽን አንፈልግም በማለት አስረድተውናል ብለዋል። ይሄ ማለት እንግዲህ ዩክሬን ያጠቃቸው ደግሞ ዩክሬን ያደረሰችው ጥቃት በስህተት ነው ደግሞ ማንም ሳይፈልጉት አንኢንቴንሽናል ነው ጥቃት ነው። ስለዚህ ይቅር በሉን የሚል መልእክት ነው ከዩክሬን ወደ ኢራን የተላከው። ኢራን እንግዲህ ዩክሬን ላይ አጸፋዊ የምትላድረሰው ደግሞ አጸፋዊ እርምጃ ልውሰድ ብትል አንደኛ በሩሲያ በኩል ማድረስ ይችላለች። ለሩሲያ በምታደርሳቸው ጦር መሳሪያዎች ማድረስ ይችላል ደግሞ በሩሲያ በኩል በማገዝ ማድረስ ይችላለች። ሁለተኛ ደግሞ እንደምትመለከቱ ራሷ ጥቃት መሰንዘር ትችላለች። ኦልሞስት ከ2000 እስከ 3000 ኪሎ ሜትር ርቀት ላይ የምትገኘው ዩክሬን እንደምትመለከቷት ኢራን እዛ የሚደርስ ሚሳይል አላት 100% በደንብ የሚደርሱ ሚሳይሎች አሏት። እሱ ብቻ አይደለም እንደምትመለከቱ ኢትዮጵያ ድረስ ራሱ መድረስ ይችላል። እንደምታዩት እንዳለ ኢትዮጵያ ድረስ ራሱ መድረስ ይችላል። የገልፍ ሀገራት መርከቦቻቸውን በሆርሙዝ ሰርጥ ለማሳለፍ ለኢራን ክፍያ ለመክፈል መስማማታቸው እየተነገረ ነው ያለው። የገልፍ ሀገራት ፎሬን ሚኒስትሮች፣ ውጭ ጉዳይ ሚኒስትሮች በቅርቡ ውይይት ካደረጉ በኋላ በኦማን በኩል ለኢራን ቀረበ በተባለው የስምምነት ሰነድ መሰረት እንግዲህ የገልፍ ሀገራት በፍቃደኝነት ኦር ቮለንተርሊ በሚባል ከቨር በፍቃደኝነት በሆርሙዝ ሰርጥ መርከቦቻቸውን ለማሳለፍ ለኢራን ክፍያ ለመክፈል መስማማታቸው ታውቋል። ይህ በፍቃደኝነት የሚባለው ልክ እንደ ኤግዛምፕል የተቀመጠው ልክ እንደ መዋጮ ኢራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦች በሰላም እንዲያልፉ ለምታደርገው የሴኪዩሪቲ እንዲሁም ደግሞ እዛ አካባቢ ጉዳት ቢደርስ ኦር መርከቦች ቢሰምጡ የመሳሰሉ ነገራቶች ቢኖሩ ሬስኪው የምታደርገው በአቅራቢያው ያለችው ኢራን መሆኗን ተከትሎ ለነዚህ
በጎ ነገሮች ኢራን ለምታቀርበው ሰርቪስ ቮለንተሪሊ በፈቃደኝነት ክፍያ እንከፍላለን የሚል ስምምነት በኦማን በኩል ለኢራን ቀርቧል። ይህ ቮለንተሪሊ የሚባለው ነገር ግን ከቨር ነው፣ ምንም አማራጭ ስለሌላቸው ተገደን ከማለት ቮለንተሪሊ ነው የሚሉ አናሊስቶች ቢኖርም ግን እንደ ኤግዛምፕል የተቀመጠው ግን ልክ እንደመዋጮ ኢራን በዛ በኩል ለምታቀርበው ሰርቪስ እንደመዋጮና እንደ እገዛ ክፍያ ይከፍላሉ ነው የተባለው። በኢራን በኩል እስካሁን ድረስ ለዚህ ፕሮፖዛል የተመለሰ ምላሽ ባይኖርም ግን ይህ ፕሮፖዛል በኦማን በኩል ቀርቧል። በሌላ በኩል ግን ዶናልድ ትራምፕ በሆርሙዝ ሰርጥ የሚያልፉ መርከቦችን ኢራን አሁንም መምታቷን የምትቀጥል ከሆነ የአንድን ሀገር መርከብ በመታች ቁጥር ለዛ ሀገር የመርከቡን ካሳ ከያዝነው የኢራን ገንዘብ እንከፍላለን ብለው ዝተዋል። የኢራንን ገንዘብ ፍሪዝ አድርገው የያዙታል። ስለዚህ ኢራን ሆርሙዝ ሰርጥ ላይ የማንንም ሀገር መርከብ ስትመታ ለዛ ሀገር ከያዙት የኢራን ገንዘብ ካሳ እንከፍላለን ነው እያሉ ሲያስፈራሩ የነበሩት። ኢራኖች ደግሞ በአጸፋቸው እንግዲህ ምላሽ መልሰዋል። በዛ ምላሻቸውም አንድም አገር የኢራንን ገንዘብ በካሳ መልኩ የሚቀበል ማንም አገር ካለ ኢላል አበድ እስከ መጨረሻው በሆርሙዝ ሰርጥ እንዳያልፍ እቀባ እንጥልበታለን ብሎ ዝተዋል። በሆርሙዝ ሰርጥ በኩል በዚህ ሰዓት ከዶናልድ ትራምፕ ማስፈራሪያ ይልቅ የኢራኖች ማስፈራሪያ የበለጠ የሚሰማ መሆኑን ተከትሎ የዶናልድ ትራምፕ ልክ ዶናልድ ትራምፕ እንዳሉት ከኢራን ገንዘብ ካሳ የሚቀበል አገር ስለመኖሩ ሃይሊ አንላይክሊ ነው፣ ኦር የመኖር እድሉ በጣም ትንሽ ነው። ለማንኛውም የዶናልድ ትራምፕ የተለመደ ማስፈራሪያ ቢሆንም ግን የገልፍ ሀገራት በሆርሙዝ ሰርጥ መርከቦቻቸውን ነዳጅ የሚጭኑ መርከቦቻቸውን ለማሳለፍ ለኢራን በቮለንተሪሊ በፈቃደኝነት ገንዘብ ለመክፈል መስማማታቸው ተነግሯል። የዛሬ ቪዲዮ ይሄን መስል ነበር። ሳይድ ነበር ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ በተለይ ሻም ዳሽ ያድርጉ። አላህ በጀን ታገናኘ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።